ምከራት። ምን ብዬ ልምከራት? የባሰ ነገር እንዳይመጣ ምንም ሊመጣ ህይወቷን እንደልህ እየተጋባችም ያለችው እና ከዛ አንፃር ነው እንጂ ቤተሰብ መልእክት አለኝ ማለት ነው ለቤተሰቦቼ። ሰላም ጤና ይስጥልኝ ወደ የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ቤተሰብ ማለት ነው በመጀመሪያ ወደነ ሄርሜላ ወደነ ቡዜ ወደነ ቢኒ ሳልገባ ወደነ ሩታ ሳልገባ በጣም ከልብ አመሰግናችኋለሁ ማለት ነው። ሰብስክራይብ እያደረጋችሁኝ ስለሆነ ያደረጋችሁኝም አሁንም ቀጥሉበት ለማለት ወዳለሁ ማለት ነው። ክበሩልኝ። በዚህ በመቀጠል ታዲያ መግቢያው ላይ እንደሰማችሁት ቤተሰብ ምንድነው የሚለው ቢኒ ምንድነው የሚለው እና ቡዜ ምንድነው የሚሉት ማለት ነው። ቡዜ እንግዲህ አስጠንቅቅልኝ፣ ከዚህ በላይ አጉልቶኛለሽ፣ በቃ አርፈሽ ተቀመጪ፣ ወንድማችን ሰላም ሳይሆን እኔ ሲጀመር ቡዜን በጣም አድናቂ ነኝ ታውቃላችሁ። እና በጣም ሴት ልጅ ጀግና ሆና ቆራጥ ሆና ምናምን በቃ በራሷ የምትተማመን ሴት በጣም አደንቃለሁ። ስለዛ ቡዜን በጣም ወዳታለሁ ማለት ነው። እና አንተ ደግሞ ማለት ነው አሽቃባጫችሁ። ምክንያቱም ሩታ በአሁን ላይ ያለችበት ሁኔታ ትክክል አይደለችም። ትክክል ናት ቡዜ ማለት ነው። እንደሰማችሁት ደግሞ ካሊብና ሚኪም አብረው ሲያወሩ ነበረ። የሄርሜላ ወንድም ማለት ነው። ወንድምዬ እንግዲህ እኛ አብርሽን ሜዳ ላይ በቀረ ሰዓት ነው ሄርሜላ ያነሳችው። ሩታ በጣለችው ሲነሳ ጥሩ ህይወት ሊጀምር ሲመቸው ሩታ የኔ ነው ብላ መጣች ነው የሚለው። እንግዲህ ምክንያቱም ምንድነው መሰላችሁ አሁን እዚህ ጋር እያያዘ ያለው ወይም ደግሞ የቅናት መንፈስ ያለ ይመስላል ማለት ነውና በጣም ብዙ ሽማግሌዎች በዙብን። ለሩታና ለሄርሜላ የወጣው ሽማግሌ በጣም ብዙ ነው፣ በጣም ማለት ነው። ሰው እኛ ጋር ሲጣላ 3-4 ሽማግሌ መጥቶ ነው የሚያስታርቀውና ሁሉም የየራሱን ስሜት ነው እየገለጸ የሚገኘው እዚህ ጋር። ወንድም እንግዲህ እኛ እንነግራታለን ብለናታል፣ ሄርሜላ አርፈሽ ተቀመጪ፣ በቃ ከህይወት ውጪ፣ ምክንያቱም 18 ዓመት ሞልቷታል፣ እኔ በነግራትም እሺ አትልም ብሏል ማለት ነው። እና ምክንያቱም ለመሰላችሁ አብሬሽ ወደ ራሱ ሲመለስ ወደ አንቺ መምጣቱ አይቀርም የሚል ሀሳብ ነው ያለው ማለት ነው ወንድምየው። ምክንያቱም ባነጋገሩ ላይ ያስታውቃል። ግን ቤተሰብን አታሰድቢ፣ ቤተሰብን እንደዚህ አታደርጊ የሚባል ነገር እኔ አልሰማም። ምክንያቱም ቤተሰብ የሚሰደበው ምን አደረገች ሄርሜላ? ምንም አላደረገችም። እና ቡዜን አደንቃታለሁ የምላችሁ መንገድ ደግሞ ምንድነው መሰላችሁ? ያው እንዳያችኋት ቡዜ ባለፈውም እንደዚህ እኔ ጋር አስቀምጬው በግድ ወስደዋለች። አብርሽ ጤነኛ አይደለም፣ ለወንድማችን አናንስም እያለች ነው የምትገኘው። እና እንግዲህ ሩታ ልታሳስረች ነው፣ ሩታ የሆነ ነገር ልታረግሽ ትችላለች እና አርፈሽ ተቀመጪ የሚል መልእክት አስተላልፏል ማለት ነው። ቡዜ እንግዲህ የመለሰችው ህግ ከሆነ መጥቶ ይጠይቀኝ፣ ያጠፋው ጥፋት ምንድነው? ወንድሜ እስከሆነ ድረስ መፈለኩትን ማድረግ እችላለሁ ብላለች። ግን በነገራችን ላይ የህግ ቦታ መጥፎ ነገር አንድ ሰው ልጄ ነው፣ ወንድሜ ነው፣ አክስቴ ነው፣ አጎቴ ነው ብሎ የራሴ ነገር ነው ብሎ የሆነ መጥፎ ነገር ማድረግ አይችልም እንጂ እሱን ለመርዳት ግን ማድረግ ይችላል ማለት ነው። ምክንያቱም ቡዜ ወንድሜን ከበሽታ ላውጣው፣ ጤነኛ አይደለም፣ ሩታ የሆነ ነገር አድርጋበታለች እንጂ ለጤናው ሩታ ጋር አይሮጥም፣ ሩታ ብቻ ያለችውን ነገር ለምን ይከተላል? ቁጭ በል ስትለው ይቀመጣል፣ ይነሳል ነው የምትለው። ቡዜን የምትለውን ነገሮች ሁሉ እደግፋለሁ። ምክንያቱም ትክክልና እኔም ብሆን የማደርገው መንገድ ነው። ለምን እንደሆነ ታውቃላችሁ? እዚህ ጋር እንግዲህ ወንድም ነው። ወንድምየው እንግዲህ የቻለውን ያህል ተናግሯል። ምክንያቱም እሱ እህቱ ስለሆነች አንድ ሰው ስለራሱ ጎን መጥፎ ነገር ማውራት ሲጀምር ወንድምየውን መጠየቅ ራሱ አልነበረብህም ካሊብ ማለት ነው። ምክንያቱም እሱ ወንድሟ ነው፣ ነግሯት ሊሆን ይችላል። እስካሁን ድረስ ለሄርሜላ ሳይነግራት ቀርቶ አይደለም። ለማንኛውም አብርሽ ያው መጨረሻው ወደ ሄርሜላ መሄዱ የማይቀረዳ ነው። ምክንያቱም ሄርሜላን ሳይ አይኑ ይንከራተታል፣ ግን መናገር አይችልም ባጭሩ ማለት ነው። ስለዚህ ሩታ እንግዲህ ከሳ ቡዜን ካሳሰረቻት አብርሽ ደግሞ ድኖ ሲፈታ ቡዜ ትወጣለች። ምክንያቱም ቡዜ ለወንድሟ ስትል የምታደርገው መጽዋዕት ነው ይሄ ማለት ነውና ቡዜ አሁንም ቢሆን አርፈሽ አትቀመጪ። ወንድምሽ እጅሽ መግባቱ ብቻ ሳይሆን ገብቶ ነበረ፣ አምልጦሻል። አሁንም ደግሞ እንደምንም ብለሽ እነሱ ሄርሜላን ነው አንፈልግም፣ ዳኒን ነው አንፈልግም ያሉት እንግዲህ። ስለዚህ ዳኒም እንግዲህ ሙዜ ስለሆነ ነው
ያው ሙዜ ማለት ደግሞ ወንድም ነው ብሏል። እውነት ነው። ይሄ በሀገራችን ባህል የተረጋገጠ ነውና አንድ ሰው ሲጎዳም ሆነ እንትን ሲል አይደለም እንዴ የቅርብ ጓደኛ ይቅርና ራቅ ያለ ዘመድም ቢሆን እያየ ዝም አይልም። ስለዚህ አብርሽ ታሟል ነው የምንላችሁ። አሁንም ደጋግመን አብርሽ ጤነኛ አይደለም፣ አብርሽን እዚህ ጋር ታይላት ለሩታ ታይላት የምትሉ ሰዎች በጣም የሚገርማችሁ ማለት ነው የቡዜ ኦዲየንሶች በጣም ጀግና ነሽ ቡዜ፣ ጎበዝ፣ በርቺበት፣ ቀጤበት፣ ወንድምሽን አድነሽ ወደ ሄርሜላ ነው የሚመለሰው። ሲጀመር ቡዜ ነች እንትና ማናት ሩታ በግድ ነው ያሰረችው። ኤፍሬም ላይ ራሱ የሆነ ነገር አለ ተደርጎበት ነው እያሉ ነው የሚያወሩት እንደሰማሁት። እና እኔ ከዋሻው ግቡና ስንት ሺህ 2000 ምናምን ነገር እንትን ደርሶ ነበር እንደውም እኔ ሳየው ማለት ነውና በጣም ገረመኝ። በእውነት ነው የምላችሁና እንደኔ አድናቂ ናችሁ ማለት ነውና በቃ ሴት ልጅ ጀግና ሆና ራሷን ተማምና ምናምን ነገር ስታወራ ማድነቅ ግድ ይልመድብን ለማለት ያክል ነው። ቤተሰብ ለማንኛውም ላይክ እያደረገ